ምን አውቃለሁ? ማለት ምን ማለት አለው? ያው ስራ ነው የሚሄደው። ቆየት ይሄዳል ታዲያ። እርግጠኛ ነሽ ምንም የምታውቂው ነገር የለም? ለእኔ ግን ስልክ ደውሎ የሆነ ችግር እንደተፈጠረና በአስቸኳይ መገናኘት እንዳለብን ነበር የነገረኝ። የምን ችግር? ምንም አልተፈጠረም። እርግጠኛ ነሽ? ከድምፁ እንደተረዳሁት ከሆነ ግን እንደዛሬ የሆነበት ቀን የለም። የሆነ ያልጠበቀውና ከባድ ነገር እንደገጠመው ነው የተናገረው። እንደውም እዚህ ቤት ያለ ሰው እንደነገረው ነው የነገረኝ። ወይኔ ምን እየተፈጠረ ነው? ከዚህ ቤት ማለት መሲ፣ አንቺ ጊንጥ፣ አንድ ነገር ብለሽ ከሆነ እገልሻለሁ። ተናገሪ እንጂ ምን እየተፈጠረ ነው? ከአንቺ የሚደብቀው ነገር እንደሌለ እየተናገርሽ አልነበር እንዴ? ኧረ እኔ ምንም አላውቅም። ምንም ነገር አላለኝም። ስልኩ መሬት ላይ ወድቆ ተገኝቷል እየተባለ ነው። ነገሩ ምንም ደስ አላለኝም። እንዴ? እንዴት? ቆሽ መጣሁ። ወዴት ነው? ጥያቄን ሳመልሽልኝ። ከላይ የሚያውቁት ነገር ካለ ጠይቄ ልምጣ። እዚሁ ጠብቅሻለሁ። አፍጥኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ነባሮቹም ሼር፣ ላይክ በማድረግ አበረታቱኝ እላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ክፍል 20 ነው። የእህቱ መከታ የሆነውና የእህቱ ጉዳይ ሁሌም የሚያስጨንቀው መኩ ወደ ኑኑ ክፍል አቀና። ሄዶም ሊያዋራትና በደስታ አይቷት ሊያጫውታትም ሞክሮ ነበረ። እሷም ብዙም ፈገግ አላለችለትም። ምን ልነግረኝ ነው የመጣው የሚለው ነገርም ማሰብ ጀመረች። እሱም ወደ አጠገቧ ቁጭ ብሎ እኔ ላናግርሽ ነበረ የመጣሁት፣ ናፍቀሽ ነበረ የመጣሁት አላት። እሷም መቼም እሄዳለሁ የሚለውን ቃል ልታናግረኝ እንዳይሆን አለችው። የሚያስፈራት እና የሚያስጨንቃት ያ ነበረ። አይ እህቴ፣ እዚህ ቀን ሙሉ ቁጭ ብዬ ስውል አላሳዝንሽም አላት። እሷም አታሳዝነኝም፣ እንዲሁም መሄድ ከሆነ እኔም አብሬክ እሄዳለሁ አለችው። እሱም አይ እህቴ ለምን አላት። ወንድሜ እዚህ መኖር በጣም ከብዶኛል ብላ ነገረችው። አይ ታይ እህት አለም፣ ለአንቺ እዚሁ ይሻልሻል። የምትመኘውም ምኞትሽን ልታሳኪ ትምህርትሽን ቀጥ አድርገሽ መማር አለብሽ አላት። አይንዬንም ማስደሰትና ምኞቷን ማሰካት ስላለብሽ እዚህ መሆንና ትምህርትሽን መማር አለብሽ አላት። እሷም በሀሳቧ አይ ምኞታችሁ እንዲሁ ሳይሆን ቀረ ብላ እንዲሁ ሀሳብ ውስጥ ገባች። ኤልሾና ታዱ ትላንትና ከመሲ ጋር ሲወያዩ ሰምታቸውና አይታቸው ነበረ። ግን ምንም የሚያወሩት ነገር ሊሰማቸው አልቻለችም ነበረ። ዛሬም ይዛት ጠየቀቻት። እንዴት መጣም ፈልጋ እስከ ቤቷ ድረስ ጠራቻት። ምንድን ነበረ የምትሸካሸኩት? ትላንትና እየሰማችሁ ነበረ በርቀት ብላ ጠየቀቻት። አይ ምን አወራለሁ ብለሽ ነው? ከመሲ ጋር ደግሞ ምን ይወራል? ምን ይሸከሸካል? ብላም መለሰችላት። ኤፊሾም አይ አንቺ እኮ ይህን ያህል ውስጥሽን የምትደብቅኝ አይመስለኝም ነበረ። እኔ እኮ ለጓደኝነታችን ብዬ ነው የማስጠጋጋሽ አለቻት። እሷም ታዱም እኔም እኮ ለጓደኝነታችን ብዬ ነው የምመጣው፣ ሌላ ምንም ፈልጌ አይደለም አለቻት። ድጋሚ እንደዚህ አይነት ነገሮችን ካወራሽኝ እኔ ከአሁን በኋላ ወደዚህ አልመጣም፣ ከአንቺ ጋር ያለኝ ግንኙነትም ይቋረጣል አለቻት። እንዲሁም አይ ታዴ ምንድን ነው የምትይው ብላ ስታስደነግጣትም አጋጣሚ ወንድሟ መጣ። ያልጠበቀችውን ደስታ ውስጥም ገባች። በጣም ደስ አላት። ሰላምም አለችው። እንዴት ነህ? ለምን ቀራህ? ስጠብቅህ ነበረ። መች ነው የመጣኸው አለችው። እሱም ቆየሁኝ ከመጣሁ አላት። እንዴት ሳታየኝ እስካሁን ቆየህ? ብላም ያዘችው። መሲም ጓደኛዋን እያወራች እትዬ ሄሉ ወደ ክፍሏ መራች። ስትመጣም እሷም ደንግጣ ስልኩን ዘጋች።
ምን ነው እትዬ መጣሽ እንዴ ብላም ደንግጣ ተነስታ ተቀበለቻት። እሷም ምን ነው እና ላልመጣ ፈልገሽ ነበረ? ይሄ እኮ ቤቴ ነው፣ ቤቴ ላልመጣ ፈልገሽ ነበረ አለቻት። አይ እሱ አይደለም እና አሁን ንቀት ነው ስጠራሽ ቶሎ ነይ ብዬሽ ሳትመጪ የቀረሽው ያረፈድሽው አለቻት። እሷም አይ እዚህ ቤት ውስጥ እኮ ያለሰብነው ነገር አጋጥሞኝ ነው አለቻት። ምን ያህል ድፍረት ቢኖርሽ ነው ከኔ ጋር እንደዚህ የምትደፋፈሪው? ስነ ስርዓትሽን ብትይዥ ይሻልሻል። ቤተሰቦችሽ የት መውደቂያ እንደሌላቸው ታውቂያለሻ? የት መውደቂያ ጠፍቶባቸው እኮ ነው እዚህ መጥተው የወደቁት ብላም አስፈራራቻት። እሱንማ አውቃለሁ እህቴ አውቃለሁኝ እትዬ ብላም ማንባት ጀመረች። እትዬ ሄሉ እንግዲህ የምትሰራቸው ግፎችም እየተጋለጠ ማምጣቱን አይተናል። ቶማስም ሊለቃትም አልቻለም። ጠርታትም አንድ ላይ ቁጭ ብለው እንዴት ነህ ደህና ነህ ብላ ኖርማን ሰላምታን ሰጠችው። እሱም ደህንነት ያሳስብሻል እንዴ አላት። እንዴ ለምን አያሳስበኝም ቤተሰብ አይደለንም እንዴ አለችው። እሱም አይ ለእኔ ቤተሰቤ ኤሎን ብቻ ነው፣ እዚህ ቤት ለሱ ብቻ ብዬ እንደሚመጣ አስጠንቅቀሽ ታውቂያለሽ ብሎ አፈጠጣት። እሷም የምታደርገው የምትለው ጠፋባት። ሀሳብ ውስጥም ተከዘች። እሷም እሱ ብለህ የምትመጣ ከሆነማ እዚህ መግባት እኮ አይጠበቅብህም፣ በውጭ እኮ መገናኘት ትችላለህ ብላ መለሰችለት። እሱም ቤቴ መሆኑን እኮ እንዳትረሺ አላት። ይሄ ቤት አታውቂም እንዴ የእህቴና የቤተሰቦቼ ቤት ነው ብሎ ነገራት። እሷም ክክክ ብላ ሳቀችብችብ። አይ ምኞት አይከለከልም ናኦሚ፣ እዚህ ቤት እህት አለመኖሩን ግን ታስታውሳለህ አለችው። እኔ እኮ የቶሚ ሚስት ነኝ አለችው። እሱም ባክሽ አፍሽን ዝጊ፣ እሱም እኮ ምን አይነት ሴት እንደሆንሽ ጠንቅቆ ያውቃል አላት። እንግዲህ ምን ታረጓለ፣ የፍቅር ነገር እንደዚህ ነው። አንተም እኮ እድሜህ እየሄደ ነው፣ አንዷን አግብተህ የራሴን ህይወት መምራት ብጀምር ይሻላል እንደ ሀሳብ አለችው። ቶማስም ወደ ባለቤቷ ደወለ። ስደውልም ስልክ አላነሳለትም። እሷም ምን ልትለው ነው ይሁን ብላ ጠየቀችው። እሱም ዝም ማለት። አይ በእርግጥ ቶማስ ቶሚ ምንም ነገር እኔን ሳይጠይቅ ምንም እንደማያደርግ ጠንቅቄ አውቃለሁ አለችው። እሱም አይ አታስቢ፣ አትጨናነቂ፣ ከዚህ ቤት ጥርግ ብለሽ የምትወጭበት ቀን ቅርብ ነው አላት። እሷም ኪክ ብላ ሳቀችበት። ይሄ እኮ ፍቅር ነው፣ ያልሆነ ነገር ውስጥ ገብተህ ከምታቀባጥር የራስህን ህይወት ከምታቃጥል ለምን እድሜህን አትጠቀምበትም? ራስህ ህይወትን ብትመራ አይሻልህም አለችው። ቶማስም ያላሰበው ነገር አጋጠመው። ስልኩንም የጣለበት አይታወቅም፣ ማንም እንዳነሳው አያውቁም። አጋጣሚ ሄዳ ሲደውል ቶማስ አይደለውም የሚል ስልኩን በመሬት እንዳገኘና የተጣለ እንዳገኘ ነገረው። እሷም ደነገጠች። ምን ሆነ? ምን እየተፈጠረ ነው ያለው ብላ አይኖቿን ወደ አይኖች ወረወረች። እሱም እያረጋገጥኩ መሰለኝ ብሎ መለሰላት። አሁን መልሶም ቆይ እስቲ ስልኩን የት አገኘኸው? ተረጋግተ አውራኝ በሚል በእርጋታ ማውራት ጀመረ። አይ ስልኩን የተጣለበት አግኝቻለሁ፣ ካልሆነ ደግሞ የተጣለበት ወስጄ ጥለዋለሁኝ ብሎ ነገረው። እሱም አይ መሆን የለበትም በተረጋጋ መንፈስ አውራኝ ብሎ አረጋጋው። እንዲሁም እየተፈጠረ ነገር ግራ ገባቸው። እንዴት ስልኩ ሊጥል ይችላል? እንዴት ሌላ ሰው የእሱን ስልክ ሊያነሳ ይችላል? ምን እየተከሰተ ነው የሚለው ነገር የሄለንም ሀሳብና ጭንቅም ሆነባት። ለሄለንም ለቶማስ አስቀድሜም ደውዬለት ነበረ። ድምፁም እንደሌላ ጊዜም አልሆነብኝም። የሆነ ነገር የተፈጠረ ይመስለኛል፣ በእርግጥ ባይነግረኝም ብሎ ነገራት። እሷም ደነገጠች። ምንድነው የተፈጠረው? ለእኔ ሳይነግረኝማ ምንም ነገር አልተፈጠረም፣ ለእኔ ይነግረኝ ነበረ፣ ከኔ ምንም ነገር አይደብቅም ብላ እሱን ለማሳመንም ሞከረች።